የዴቭና የአደይ መጨረሻ ምንስ ሆነ? ተገጠርስ እንዴት ተመለሱ? እንዲሁም ደግሞ አሳዛኝ ነገር ሩታ ምንድን ድርጊት በዶክተሩ ምክንያት ፈጸመች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ ብትይ በሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ዶክተር ለብዙ ጊዜ ሩታ እየሄደች እየተከታተለች እሱ እንደምትወደው ለዳይመንድ እና ለአሹ ተናግራ ነበር እና እንዲሁም ሩማን ታውቅ ነበር። ሌሎቹ እንኳ አያውቁም ማለት ነው። ነገር ግን እሱ ጋር የምትሄደው እንደ ቀልድና እንደ ተራ ነገር አይቶት እሱ ሊረዳት አልቻለም ነበር። ሩታ ግን በተስፋ ስትቆርጥና ቤተሰቦቿ መራቅ እንዲሁም ደግሞ ዶክተርም ደግሞ አልፈልግሽ ሲላት ወይም ደግሞ እሱ ፍቅር እንደያዛት አላወቅም። ነገር ግን ደግሞ ማወቅም ግዴታ ነው። አንዲት ሴት ልጅ ዝም ብላ ስትጠቀሙና እሱን ለአለቱ ያኔ ለማግኘት ስትፈልግ ምንም ሊረዳት አልቻለም ማለት ነው። በዛ ተስፋ ቆርጣ ራሷን ለማጥፋት እንግዲህ መድኃኒት ጠጥታ ነበር ማለት ነው። ነገር ግን ተርፋለች። በጣም የሚያሳዝነው ነገር እንግዲህ አንዳንድ ጊዜ ተስፋ ቆርጠን የምናደርገው ነገር ነው። ግን ደግሞ ዶክተር አሁን ላይ ሲያቅ በጣም አዝኗል ማለት ነው። እንዲሁም ደግሞ ይህንንም የነገረችው ፍቅር ናት። ፍቅርም ደግሞ ከዶክተር ጋር ግንኙነት ማድረግ ፈልጋለች። ሌላ ሳይሆን ዶክተርና አደይን እንግዲህ ለመጠናከር ነው እሷ ፍቅር የፈለገችው። ምክንያቱም ፍቅርና ዶክተር ማን ነው አደይና ዶክተር አንድ ላይ ከሆኑላት ለዴቭ ደግሞ እሷ ስለምትፈልገው ፍቅር ማለት ነው። ነገር ግን ደግሞ ቀና ልብና የራሱን ስሜት ሳያስከትል ለሚወዳቸው ሰው የሚፈልጉትን ነገር ማድረግ እስከሆነ ድረስ ዶክተር ደግሞ አደይን ምንም ቢወደድ ደግሞ እሷ የወደችው ነገር ሊወድላት ችሏል ማለት ነው። ያም ስለሆነ ደግሞ ፍቅር እንግዲህ ለምን አንተ አደይን ተወዳት የለ እንዴ አጠልፋትም ለምን የራስ አታደርጋትም በምትል ሰዓት ስነ ስርዓት ያዥ እንዴት ነው እኔ እንደምወዳት ማን ነገረሽ? የእሷን ደስታ እንጂ ክፋት አልፈልግም ብሎ ከውፊት አሳይቷታል ማለት ነው። ለፍቅር እንግዲህ ዶክተር አልሆንላትም። እሷ ግን ዶክተርን እንደምን በተቀራርባ እሷ ዴቭን እጇ እንድታደርግ ዶክተር ደግሞ አደይ እንደወስድላት ልታሰራው ነበር። አልሆንላትም ማለት ነው ሴራዋ። እንግዲህ የአደይ አጎት አባቷን ወደ ሌላ ቦታ ተሸሽጎ ጠላቶቹ የወሰዱትና ያገቱት አስመሰለው። እንግዲህ ጫኔ እና አለልኝ አንድ ላይ አድርገው እንግዲህ አጎቱ አደይን ዴቭን ወስደው አግተውን ነበር። ዴቭን ስትል ደግሞ አደይ ሄዴ ማነው ያ እንግዲህ የራሳቸው ሲስተም ነው። ዴቭን ታገድ ነው እሷ ዴቭን ስትል ትመጣለች ነበር እየተባለው እሱ እንዳያደረጉት ደግሞ ዴቭን ሲያገቱት አደይ ሄደች ማለት ነው ለዴቭ ብላ። ከዚያም በኋላ እንግዲህ ምንድን ያደረጉት አደይን ለብቻ አግተው ዴቭን ለብቻ አግተው እነ ጫኔ ሲያንገላቷቸው ነበር ማለት ነው። በስተመጨረሻም ግን አጋጣሚ እንግዲህ ዴቭ በጥንካሬ ውስጥ ተስፋ በመቁረጥ ውስጥ ሆኖ የታገተበት እንደምንም ብሎ ፈቶ አገቱ የአደይን አጎት ነበር ያነቀው ማለት ነው። ከዚያም አልፎ ተርፎ እንግዲህ ከዛ ሁሉ መከራ አሁንም ወጥተው ልጆቹ ጀግና ናቸው። ብዙ መከራ ውስጥ ገብተዋል። እስከዛሬም ብዙ መከራን አልፈዋል። አሁንም ተስፋ ሳይቆርጡ ዴቭ ደግሞ ከዛ ከታገተበት ቢለቀቅ እንግዲህ አደይ ደግሞ አባትሽ ታግቷል በአንቺ ምክንያት እዛ አንቺ አባትሽን አባትሽ ታሰብሽ አንቺ አትሄጂ ነበር ያሏት። ማን ያስፈራሯት? ዴቭ ደግሞ ተስቶ እንሄድ ሲላት እንግዲህ አደይን አባቴን ትቼ አልሄድም አባቴ ለኔ ብሎ ታግቶ አልሄድም ነበር ያላቸው። በስተመጨረሻም እንግዲህ እናቴቱ ግን አሁንም ቢሆን ሸራቸው ነው እንዲህ ያለውን ነገር እንግዲህ የሄለን አጎት ለብርሃን አባትሽ አልታሰርም ነበር ያላት። ለብርሃን ማለት ነው አባትሽ አልታሰርም ጫኔና ያጎትሽ ይሄ ሴራ ነው እንጂ አባትሽ አልታገተም፣ ዝም ብለው ፈጥረው ያወሩት ነገር ነው ብሎ ሲነግራት ከዚያም በኋላ እንግዲህ ብርሃን ደግሞ ሄዳ ለእናቷ ይሄን ነገር ስትነግራት እናቷ ደግሞ አደይና ዴቭ ወደ ሀገራቸው እንዲመለሱ አድርጋለች ማለት ነው። ትክክለኛው መረጃ ደግሞ ውሸት እንደሆነ አባቷ እንዳልታገትና እሷ እንድትቀር እንደፈለጉ ብለው ይሄንን ሴራ እንዲያጠነሰሱ ብርሃን ለአደይ ስትነግራት ስትመጣ ከታገተችበት አደይ የለችም ማለት ነው። አደይ አምልጣና ዴቭ አምልጠው ሲሄዱ
ብርሃን ደግሞ አግቷት ነበር ማለት ነው። እናቷም ደግሞ በጣም ሰግታ ነበር። ይችኛይቱ ሳይወጣልኝ እቺ ደግሞ ሌተዴ ብላ ስትጨነቅ አጋጣሚ አበበ ደረሰላት። አበበ ቢመጣ አልመጣችም እንዴ ሮማን እያለት እስካሁን አልመጣችም እያለችው ነበር። ከዚያም በኋላ እንግዲህ ፍለጋ ልሄድ ስል ሮማን ማናት ብርሃን መጣች ማለት ነው። ከዚያም በኋላ እንግዲህ አገሯ እንደሄደች ነገረቻት ከዴቭ ጋር ማለት ነው። ከዚያ በኋላ ብርሃንም በጣም ነበር ተበሳጨችው። ምንድነው ያበሳጫት ዝጋ ዴቭ መሄድ ነው። የዴቭ እንግዲህ ብርሃን በፊት ዴቭ እንደምታፈቅረው ተናግራ ነበር ማለት ነው። እናይቱም ደግሞ አውቃ ነበር አዴን አንቺ አታገቢም ዴቭን ያለቻት ማለት ነው። አዴን ከዛ በቃ ጥሩ ሆኗል ነይ ቤት ገቢ እያለች እየተቆጣቻት ነበር። እና ነገር ግን ደግሞ ብርሃን በዴቭ መሄድ ወደ አገሩ መመለሱ በጣም ደብሯታል ማለት ነው። ደኮ ዴቭ ሄደ እያለች እየተጸጸተች ነበር ማለት ነው። ምን ልታደርግ አስባ ነው ማለቴ እንደገና ከሱ ጋር ለመሆን አስባ ነው ወላስ ምንድን ነው? እንግዲህ ብርሃን እየተጸጸተች ነው በዴቭ መሄድ ማለት ነው። ዴቭ እና አዴይም ደግሞ ወደ ቤታቸው ተመልሰው በሰላም አዴይ ደግሞ እንግዲህ በደስታ አዘጋ ባቡሬ መልካም ነገር ለሌሊ አዘጋጅቶላታል። ሌሊ እንግዲህ ትወደዋለች ባቡሬን። ያሁን አንዳንድ ነገር ሲሸሽጋት የሚሸሽገ ነገር አለ የሆነ ነገር እያለች ብዙ ጊዜ በሰው ልብ ያኔ ልቧን ስለተጎዳች በሰው እየሸከከች ነበር፣ ተጨንቃ ነበር ማለት ነው። እሱ ግን ደግሞ የሚሸሽጋት ነገር ምንድን ነው? ሰፕራይዝ ሊያደርጋት ነው፣ ቃል ኪዳን ሊያደርግላት ማለት ነው። አዴይ ስትመጣ ሂጂ አንቺ ቡና አፍሊልን ብሎ ከአዴይ ጋር እያወራ ነበር። ምንድን ነው ስትለው ተሸሽጌ አንቺ መጣሽልኝ፣ አንቺ ተመጣሽ ታግዥኛለሽ፣ እሷ አንቺ ከሌለሽ ደስታ የላትም ብዬ ነው እስከዛሬ ዝም ያልኩት፣ ቃል ኪዳን ላደርግላት ነው ቀለበት ብሎ እንግዲህ ነበር ለአዴይ ባቡሬ ያላት። በጣም ደስ ብሏታል አዴይ ማለት ነው። ከዚያም በኋላ እንግዲህ ሁለታቸውም እየሸሸጓት ምንድነው ሚስጥር የምታወሩት እያለች ነበር ለሊምዬ ማለት ነው። ባቡሬ እንግዲህ ቀለበት ሊያደርግላት ነው ለሌሊ ማለት ነው። እንዲሁም ደግሞ ቤዛ እንግዲህ የፍቅርን እናት ጋር ፍቅርን አጣልታን ነበር። ቀለበቱን ሰርቃ ፍቅር ሸጠችልኝ ብላ ማለት ነው። ዛሬ ሄዳ እንግዲህ ፍቅርን ሌባስ ብላት ነበር። ከዚያም በኋላ እንግዲህ ቤዛ አሁን ከወንድሟ ጋር ሌሊን ይቅርታ ማለት አለብን፣ በዚህ መንገድ ብር አላመጣንም፣ ሁሉንም የተጣለናቸውን ይቅርታ ብለን እንደገና ሸውደን መግባትና ብር መቀበል አለብን ብለው ወደ ሌሊ ጋር ጉሯ ላይ ወርቀን ይቅርታ እንጠይቃለን ብላ ስመጣ አጋጣሚ የፍቅር እናት አገኘች ማለት ነው። ተሌሊ ጋር ታስታርቅናለች ስትላት ከዚያም በኋላ ቀለበቱን ጠየቀቻት። እጅሽን አሳይ ስትላት አላሳይም ስትላት የፍቅር እናት ደግሞ ቀለበቱን እጇ ስታይ መነጠቀች ማለት ነው። እንግዲህ የሽረኛ ሰው መጨረሻ ይሄ ነው ቤዛ